ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቋቸውም ተስፋ ቆርጧል ሲሉ ጀነራሉ ተናገሩ። በአማራ ክልል በቀጠለው አውዳሚ ግጭትና አለመረጋጋት ከፍተኛ ሰብአዊ ቀውስ መፈጠሩን የክልሉ ርዕሰ መስተዳድር ተናገሩ። የኢትዮጵያ ኢኮኖሚ የሞት አፋፍ ደረጃ ላይ ደርሷል ሲሉም የኢኮኖሚ ባለሙያዎች እየገለጹ ነው። ብልጽግና ተመንድገናል፣ ተፈንጥቀናል በሚላት ኢትዮጵያ የዜጎች ድህነት በከፍተኛ መጠን መስፋፋቱም እየተሰማ ነው። ተጨማሪ ዘገባ ይዘንበታል። ጤና ይስጥልን። ከሸገር ቲዩብ የእሳቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር መረጃዎቹ አለፈን። ፋኖ ተስፋ እየቆረጠ ነው፣ የሚያስታጥቋቸውም ተስፋ ቆርጧል አሉ ጀነራሉ። የአማራ ክልል የትጥቅ ግጭት መልኩን እየቀረበ ባለበት በዚህን ወቅት የመከላከያም ከፍተኛ ወታደራዊ መኮንኖች በተለያዩ ከተሞች ከክልሉ አመራሮች ጋር ስብሰባዎችን እያደረጉ ነው። በዛሬው ዕለትም በአዊ ብሔረሰብ ዞን የምስራቅ እዝ አዛዥ ጀነራል መሐመድ ተሰማ የመሩ ስብሰባ ተደርጓል። ጀነራሉ በስብሰባው ላይ ጠላትና ጽንፈኛ ሲሉ ስለጠሩት የፋኖ ቡድን አሁን ቁመና ማብራሪያ ሰጥተዋል። እንደ ጀነራሉ ገለጻም የፋኖ ቡድን አሁን ላይ ቆሞ መዋጋት የሚችልበት ቁመና ላይ አይደለም። አሁን ግዳጅን እየፈጸመና ያለነው የኢትዮጵያ መፍረስ ከሚሹ ኃይሎችና ባንዶች ላይ ነው የሚሉ ጀነራሉ እየተደመሰሰ ያለው ጽንፈኛ ቡድን ታሪካዊ የአገር ጠላቶችን ለማንገስ የሚውተረተር ነው። የጥፋት መልእክተኛውን ሴራ ማክሸፍ ማለት የኢትዮጵያን ሰላምና ልማት ማረጋገጥ ነው ሲሉም ያክላሉ። ታሪካዊ ጠላቶች ስለ ጠራቸውን አካላት ፋኖን በማስታጠቅና በማደራጀት ስልጣን በእጃቸው ለማስገባት ሞክረዋል ሲሉ ከሰው፣ ነገር ግን የእቅዳቸው እንደ ጉም ታኗል ብለዋል። ጠላቶች እየተመቱ አስታጣቂዎቹም ተስፋ እየቆረጡ ያሉ ሲሆን ሰራዊቱ በብሩ ላይ ባሳረፈው ጠንካራ ምት አሁን ላይ በዞኑ በሰፈነው ተነጻጻሪ ሰላም በአዊ ብሔረሰብ አስተዳደር የልማት ስራዎች ተጀምረዋል በማለት አክሏል። ጠላት ተመቱ በአንድ ቦታ መዋል ማደር ማይችልበት ደረጃ በመረሱም ተስፋ እየቆረጠ ነው። የሚሆነበት ምክንያት ሰራዊቱና ብሔረሰብ አስተዳደሩ ባመጡት ድል ነው ብሏል አዛዡም። የኢትዮጵያ ኢኮኖሚ የሞት አፋፍ ደረጃ ላይ መድረሱ ተነገረ። የብልጽግናዎቹን ኢዮብ ተካልኝ፣ ፍጹም አሰፋ፣ አህመድ ሽዴ፣ ግርማ ብሩ ወዘተረፈ የአብይን ኢኮኖሚ ለመከላከል አደባባይ አሁን አይወጡም። ሙግት አይገጥሙም። እንኳን ሙግት ከነጻ ጋዜጠኛ ጋር አይቀመጡም። ምክንያቱም ቁጥሮቹም ሆነ መሬት ላይ ያለው እውነታ አይደግፏቸውም። የሰውነት የሙቀት መጠን፣ የልብ ምት፣ የደም ግፊት አንድ ሰው ወሳኝ የጤና መለኪያዎች እንደሆኑት ሁሉም የዋጋ ግሽበት መጠን፣ የሥራ አጥ ዜጋ መጠን፣ ዓመታዊ ጥቅል ምርት ጂዲፒ የአንድ ኢኮኖሚ ጤነኝነት መለኪያ ናቸው። እነዚህ ሶስቱም ወሳኝ መለኪያዎች የሚነግሩን የአብይ ኢኮኖሚ ከሕክምና ቀን በላይ የሆነ ህመም እንዳጋጠመው ብቻ ነው። ባለፉት 5 ዓመታት በተከታታይ የዋጋ ግሽበት ከ41.9 እስከ 13.4 ባሉ ቁጥሮች መሃል ሲዋዥቅ ነበር። ይህ የመንግስት ቁጥር ነው። የኢትዮጵያን ኢኮኖሚ በቅርብ የሚከታተሉ እንደ ፕሮፌሰር ስቲቭ ሃንክ ያሉ ገለልተኛ ምሁራን ደግሞ የግሽበቱን መጠን ከ60 በመቶ እስከ 42 በመቶ ያርሱታል። ትክክለኛው ከዚህ በላይ እንደሆነ ጥርጥር የለውም። የዋጋ ግሽበት በሁለት አሃዝ አንድ ዓመት ሲሻገር ጋሎፒንግ ኢንፍሌሽን ወይንም ሃይፐር ኢንፍሌሽን ይባላል። ይህ ችግር አይደለም፣ ቀውስ ነው እና ለዚህ ኢኮኖሚ ማን ደፍሮ ሙግት ይገጥማል? በ44 ዲግሪ ሴልሺየስ ትኩሳት የሚነድሰው ጤናኛ ነው ብለ ለመከራከር ትደፍራለ ሲሉም ይጠይቃሉ የኢኮኖሚ ባለሙያዎች። የሥራ አጡ ቁጥር የታወቀ ነው፣ ከቀውስ በላይ ሆኗል። ታሪክ አብይ አህመድን የሚያስታውሰው በስራ ጨፍጫፊነቱ ጨምር ነው። የሥራ ጄኖሳይደር ነው። ባሳለፍነው የፈረንጆቹ ዓመት 2025 ብቻ ከ360 ሺህ በላይ ጥቃቅን ኢንተርፕራይዞች፣ ማክሮ ኢንተርፕራይዝ 90 ሺህ የሚደርሱ አነስተኛ ኢንተርፕራይዝ ስሞል ኢንተርፕራይዝ፣ ከ23 ሺህ በላይ የሚሆኑ መካከለኛ ኢንተርፕራይዞች ሚዲየም ኢንተርፕራይዝ፣ ስርዓት ወለድ የሆነውን የማክሮ ኢኮኖሚ ችግር ከአቅም በላይ የሆነ ግብር፣ የሰላምና ደህንነት እጦት ምክንያት ተዘግቷል። እዚህ ውስጥ አብይ ለኮሪደር ልማት ያስተማረው ዶዘር የጠረጋቸው ይገኙበታል። ከዚህ በተጨማሪ ወደ 86 በመቶ የሚጠጉ ትላልቅ ኢንተርፕራይዞች አሸልበዋል። ይህ የኔ ቁጥር አይደለም። የሥራና ክህሎት ሚኒስቴር ያሰራው ሌበር ማርኬቲንግ ኢንተለጀንስ ሪፖርት ላይ ሰፍሮ የሚገኝ መረጃ ነው። ይህ የኢኮኖሚ ጄኖሳይድ ነው። ይህን ተዋውና ይህን ኢኮኖሚ ከኛ ፊት ዲፌንድ ሊያደርግ የሚችል
ባለስልጣን ይኖራል? በፍጹም አይኖርም። አብይ አህመድ አዲስ ስራ መፍጠርና ተፈጥሮ የነበሩትን ማቆየት ሲያቀታው ራሱን የውጭ ሀገር ስራና ሰራተኛ አገናኝ ኤጀንሲ አድርጎ ተስፋ የቆረጠውን ህዝብ ወደ አረብ ሀገር ያገዘዋል። ይህን እንደ ስኬት ቆጥሮም ፓርላማ ውስጥ ጭምር ያወረዋል። የሚዘገንን ስርዓት ነው። የኢትዮጵያ ኢኮኖሚ ስታግፍሌሽን ተብሎ የሚገለጸው የኢኮኖሚ ሁኔታ ውስጥ ከገባ ዓመታት ተቆጥሯል። ስታግፍሌሽን የሚለው ቃል የተፈጠረው ስታግኔሽን እና ኢንፍሌሽን የሚባሉ ቃላት ተዳቅለው ነው። ስታግፍሌሽን ውስጥ የገባ ኢኮኖሚ ሶስት መገለጫ ባህሪያት አሉት። የተቀዛቀዘ ኢኮኖሚ፣ ከፍተኛ የዋጋ ግሽበት፣ ከፍተኛ የስራ አጥ ቁጥር። ይህ ውስብስብና በመደበኛ የፖሊሲ ውሳኔ የሚፈታ ችግር አይደለም፣ የኢኮኖሚ ናይትሜር ነው። ስለዚህ ጉዳይ ከዚህ በፊት በስፋት ስለጻፍኩኝ እዚህ ጋር አልደግሞም ይላል የኢኮኖሚ ተንታኙ። ይህን የኢኮኖሚ ለመከላከል የሚደፈር ሰው የለም የሚለውን ብቻ ያዙልኝ። የስርዓቱ ዋና ዋና ሰዎች ለዚህ ኢኮኖሚ ለመሟገት የማይደፍሩት በምክንያት ነው። የኢኮኖሚ ጥሩ ደረጃ ላይ ነው ማለት ሁለት ኩላሊት ፌል አድርጎም ልቡ የደከመበትን ሰው ጤነኛ ነው የማለት ያህል ነው። እያንዳንዱ ሴክተሩ ሲፈተሽ የሚገኘው የስርዓቱ ውድቀት ነው። ኢቲቪን ጠርቶ ስለ ግብርና ምርት መቀደድ ይቻል ይሆናል። ያን ቁጥር ይዞ እኛ ጋር ስትመጣ ደግሞ እንደዛ ኢኮኖሚስት መጽሔት ቱ ጉድ ቱ ቢትሩ ብለን የውሸት አቅማዳንን ፈተዋለን። በነገራችን ላይ የዛሬ ዓመት ኢትዮጵያ 1.5 ቢሊዮን ኩንታል የሰብል ምርት አምርታለች ብለውን ነበር። ይህን ያለን ራሱ አብይ ነው። ይህ ምርት የኢትዮጵያን ሕዝብ ደፈን 7 ዓመት መቀለብ የሚችል ቢሆንም ራሽያም ዩክሬንና ሮማንያ ዋና የሰብል ምርት አቅራቢ ሆነው እንደቀጠሉ ነው። ስልጣን ላይ ሲወጣ ስራ ላይ ከነበሩ የውጭ ኢንቨስተሮች ውስጥ 2/3 የሸሹበት ስርዓት ስለ ፊዲአይ ማውራት አይችልም። የሚያስጨውት የውጭ ምንዛሬ ክምችት ፎሬን ኤክስቼንጅ ሪዘርቭ ጭምር ውሸት ነው። ክምችቱ ቢጨመር እንኳን በብድር የተገኘ ነው። ኢኮኖሚው አፈራው አስመስሎ እስከታ መውረዱ አስቂኝ ብቻ ነው። ዋናው ነገር ክምችቱ አለመኖሩ ነው። አለ ብሎ የሚያምን ሰው ካለም ኢትዮጵያ ብድሯ መክፈል አቅቷት ፍርድ ቤት ለፍርድ ቤት የምትንከራተትበት ምክንያት አብሮ ያስረዳል። አዲስ አበባን ከኢኮኖሚ ካፒታልነት አውጥቶ ወደ አንድ ትልቅ መናፈሻ የቀየራትን የኮሪደር ልማት እድገት ነው ብለ መንገር የምችለው ለቲክቶከሮች ብቻ ነው። እኛ ጋር ስትመጣ የኢኮኖሚና ሶሻል ኮስቱን አስልሰን እንነግራለን። ውድመት መሆኑን እናስረዳለን። የሀገሩን ለፖሊሲና የኢኮኖሚ ሉዓላዊነት ለአይኤምኤፍ ያስረከበ ሰው ድፍረቱን አግኝቶ ለመከራከር አይመጣም። በዘመናዊ የኢትዮጵያ ታሪክ ለመጀመሪያ ጊዜም የወር ደመወዝተኛን፣ ረሃብተኛም፣ የከተማ ነዋሪን እርዳታ ተቀባይ ያደረገ ስርዓት ማን ደፍሮ ይከላከልለታል? በጥቂት ዓመታት ውስጥ ከ20 ሚሊዮን በላይ የሚሆኑ ዜጎችን ከድህነት ወደ ድጡ የከፋ ድህነት የወረወረ ስርዓት ብልጽግና ኢኮኖሚስቶች ፊት የመቆም አቅም አይኖረውም። የአንድ መንግስት ኢኮኖሚያዊ ኃላፊነት የዜጎችን የኑሮ ደረጃ ማሻሻል ነው። ከላይ በስም ከጠቀስኳቸው ባለስልጣናት ውስጥ አንዱ ወጥቶም የኢትዮጵያ ሕዝብ ዛሬ ላይ የተሻለ የኑሮ ደረጃ ላይ ይገኛል ለማለት አይደፍርም። ምክንያቱም ብልጽግናም ዜጎችን ብቻ ሳይሆን ስራን ጨምር ያጠፋና የጨፈጨፈም አረመኔም ስርዓት ነው ሲልም የኢኮኖሚ ባለሙያው ጽሑፉን ያጠቃልላል። በአማራ ክልል በቀጠለው አውዳሚ ግጭትና ለመረጋጋት መዋቅር ውስጥ ህጻናት ላይ የሚፈጸመው ሰብአዊ ጥቃት ወደ አሰቃቂ ምዕራፍ መሸጋገሩ ይፋ ሆነ። የክልሉ ርዕሰ መስተዳድር አረጋ ከበደም የክልሉን የ2018 በጀት ዓመት ዕቅድ አፈጻጸም ሪፖርት ለክልሉ ምክር ቤት ባቀረቡበት ወቅት በግጭቱና በወቅታዊ ሁኔታ ውስጥ በርካታ ህጻናት መደፈራቸውንና የ900 ህጻናት ያስገድዶ መድፈር ጥቃት ጉዳይ በችሎት መታየቱን በይፋ አረጋግጧል። ይህ መግለጫ የግጭቱን አስከፊ ሰብአዊ ዋጋና በተለይም አቅመ ደካማ የሆኑ ህጻናት ላይ እየደረሰ ያለውን የሰብአዊ መብት ረገጣ እጅግ አሳሳቢ ደረጃ ላይ ማድረሱን ያሳያል። ይሁን እንጂ ርዕሰ መስተዳድሩ ከቀረቡት አጠቃላይ አሃዞች መካከልም በግጭቱ አውድና በቀጥተኛ ጦርነት ተጽዕኖ ብቻ ስንት ህጻናት የጥቃቱ ሰለባ እንደሆኑ በግልጽ አለመናገራቸው ችግሩ ከተገለጸው በላይ የሰፋና የከፋ ሊሆን እንደሚችል የሰብአዊ መብት ተሟጋቾችን ስጋት አባብሶታል። በግጭት ቀጠናዎች ውስጥ የሚፈጸሙ ጾታዊና የጾታ ተኮር ጥቃት ወንጀሎች ሪፖርት ሳይደረጉ የሚቀሩት ጉዳዮች እጅግ እልፍ መሆናቸው ይታወቃል። በሌላ በኩል በባህር ዳር፣ በጎንደርና በደሴ ከተሞች የጥቃቱ ሰለባ ለሆኑ ህጻናት ማገገሚያ የተቋቋሙ ማዕከላት በበቂ ሁኔታ መደራጀታቸውንና ድጋፍ እየሰጡ መሆናቸውን ርዕሰ መስተዳድሩ ገልጿል። ቢሆንም የደረሰውን ጥልቅ ማህበራዊ ጤናና የስነ ልቦና ጉዳት ለመቋቋም የተዘረጋው መዋቅር አሁን
ባለው የአገሪቱና የክልሉ አስቸጋሪ ጸጥታ ሁኔታ ውስጥ ምን ያህል አቅም አለው ቢለው ጥያቄም በብዙዎች ዘንድ ይነሳል። በግጭቱ ውስጥ የሚገኙ ህፃናትን ከእንዲህ አይነቱ ዘግናኝ ጥቃት መጠበቅ፣ አጥፊዎችን ለህግ ማቅረብና ሰለባዎችን በዘላቂነት ማቋቋም የመንግስት ቀዳሚ ኃላፊነት ቢሆንም የህግ የበላይነት በተሸረሸረበትና ተቋማት ፈተና ውስጥ በወደቁበት አካባቢ የፍትህ ሂደቱ ፍጥነትና አጋዥነት ጥያቄ ውስጥ ወድቋል። ይህ ሪፖርት የግጭቱ ሰለባዎች ዋነኛ ተጠቂዎች ህፃናትና ሴቶች መሆናቸውን በድጋሚ ያረጋገጠና አፋጣኝ የመንግስትና የህብረተሰብ ጣልቃ ገብነትን የሚጠይቅ ብሔራዊ አሳሳቢ ጉዳይ ሆኗል። ሳውዲ አረቢያ ከሁቲዎች ጋር በውይይት የቀይ ባህር ውጥረት ለማርገብ እየሰራች መሆኑን ገለጸች። ሳውዲ አረቢያ ከየመኑ ሁቲ ጋር ድርድር እያደረገች እንደምትገኝ